የተወደዳችሁ ኦርቶዶክሳውያን በመላው ዓለም የምትገኙ የእግዚአብሔር ሰላም ከሁላችንም ጋር ይሁን እያልኩ እንግዲህ በቅርብ ጊዜ ከሀገረ እስራኤል የነበረውን ከቦታ ቦታ ያለውን ስናስጎበኛችሁ ቆይተናል። አሁንም የአብይ ጾም 3ኛው ሳምንት ምኩራብ ነው። እንኳን ለአብይ ጾም በ3ኛው ሳምንት ምኩራብ በሰላም አደረሳችሁ እያልኩ ስለ ምኩራብ ስንነጋገር በሀገረ እስራኤል የነበረንን ቆይታ ደግሞ ምኩራብን አስመልክተን እንዲሁም የጌንስሬጥን ባህር ወይንም ጥብርያዶስ ተብሎ የሚታወቀውን አሁን ስለ ቅፍርናሆም በምኩራብ ላይ ሆነን እንነጋገራለን ማለት ይሆናል። በቀጥታ አሁንም ማስተላለፍላችሁ ይህ የምትመለከቱት ቅፍርናሆም ይባላል። ቅፍርናሆም እንግዲህ ማለት ቅፍር ማለት መንደር ማለት ነው። በእስራኤላውያን አንድ መንደር ሲጠራ ቅፍር ተብሎ ይጠራል። ቅፍርናሆም ማለት የናሆም መንደር፣ ገሊላ ከሆነ ቃና ከሆነ ቅፍር ቃና እየተባለ የቃና መንደር እየተባለ ይጠራል። እንግዲህ በቅፍርናሆም ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ታምራትን አድርጓል። ቅፍርናሆም ትልቅ መቅደስ የነበረበት አካባቢ፣ በዚያም ደግሞ ብዙ ድሆች በሽተኞች ተጠልለው የሚኖሩበት ብዙ በሽተኞችን የፈወሰበት ቦታ ይሄ ቅፍርናሆም ነው። የመቶ አለቃውን ልጅ ያዳነበትም ቦታ ቃል ብቻ ተናገር ልጄ ይድናል ብሎ መቶ አለቃው ለጌታችን ኢየሱስ ክርስቶስ ያሳሰበበት ቦታ ይህ የምትመለከቱት ቅፍርናሆም ነው። እንግዲህ በቅፍርናሆም ጌታችን ኢየሱስ ክርስቶስ የጴጥሮስን አማት ከንዳድም ደግሞ ያዳናት የፈወሳት ቦታ ይህ ቅፍርናሆም ነው። በቅፍርናሆም ብዙ በሽተኞች በዚህ አሁን በምትመለከቱት አካባቢ ሰፍረው ድነትን የሚጠባበቁ እግዚአብሔርን ረትረት በመቅደስ የሚያመሰግኑበት ቦታ ነው። በዚህ ቦታ ጌታችን ኢየሱስ ክርስቶስ ከመጽሐፍት እንዲያነብላቸው ጋብዘውት እሱም ስለ እርሱ የተጻፈውን በትንቢት የተጻፈውን የነቢዩ ኢሳይያስን መጽሐፍ ጌታ እግዚአብሔርና መንፈሱ ልከውኛል፣ የዚህ የመጽሐፍ የትንቢት ቃል ዛሬ ተፈጸመ ብሎ በተናገረ ጊዜ ተቃውሞ አቅርበውበት እንዴት የዚህ የመጽሐፍ ቃል ዛሬ ሊፈጸም ይችላል? ይህንን መፈጸም የሚችል መሲህ ነው። መሲህ ካልሆነ ይህ እንዴት ሊሆን ይችላል? በምን ይህንን እናውቃለን? ብለው በድንጋይ ወግረው ሊገድሉት ከመቅደስ ገፍትረው ያስወጡበት ቦታ ይህ የምታዩት ቅፍርናሆም ነው። አሁን ይህ የምትመለከቱት የጴጥሮስ አማት በዚህ ስፍራ ነበረ ንዳድ ይዟት፣ የጴጥሮስ አማት ቤት ነው። ንዳድ ይዟት የነበረችው በዚህ ቦታ ነው የተፈወሰችው የጴጥሮስ አማት። ወደዚያ ዞሩ ስንል ደግሞ መቅደሱን ነው የምናየው። ቀጥታ መቅደሱ በጥንት ጊዜ ሲገለገሉበት የነበረበትን ቦታ ነው የምናየው። እንግዲህ በሀገረ እስራኤል ሰሜናዊ ክፍል ላይ ነው የምንገኘው። በዚህ በሰሜናዊው ክፍል በምንገኝበት ጊዜ ብዙ ታሪካዊ ዳራዎች አሉ። ጌታችን ኢየሱስ ክርስቶስ በኪደተ እግሩ ተራምዶ እየፈወሰ በመቅደስ እየተገኘ ለድሆች ወንጌልን፣ ለታሰሩ አርነትን፣ ነፃነትን የሰበከበት፣ የተጠሙ ሁሉ ወደ እርሱ መጥተው እንዲያርፉ ያደረገበት፣ ጌታችን ኢየሱስ ክርስቶስ ያስተማረበት፣ ታምር ያደረገበት ቦታ ነው። ብዙ በሽተኞች በዚህ ስፍራ ድነዋል። እንግዲህ ይሄ ጥንታዊ መልኩ ይሄንን ነው የሚመስለው ቦታው። የጥንታዊ መልኩ ድንጋዮቹ አቀማመጥ ይህንን ይመስላሉ። ጎን ለጎን ደግሞ በዚህ በቅፍርናሆም የምናየው ወደዚያ ጎን ደግሞ በኋላ እመጣበታለሁ ባህረ ጌንስሬጥ ተብሎ የሚጠራውን ባህር፣ እሱን ደግሞ እንነጋገርበታለን። አሁን ይሄ ቅፍርናሆም መቅደሱ ነው። መቅደሱ በእንዲህ አይነት መልክ ነበረ ሲገለገል የነበረ በጣም ትልቅ መቅደስ ነበረ። ፍርስራሽ ሆኖ አሁን ድንጋዮቹ ለታሪክ እንደተቀመጡ ናቸው የሚታዩት። እንግዲህ ሐዋርያት በዚህ ቦታ ለመቶ አለቃው ልጅ ጌታን ማልደዋል። እባክህ ማረው፣ ይቅር በለው፣ እኛን እንግዲህ እየጠየቀን ነው፣ እየዘበዘበን ነው፣ ጌታ ወይ አሰናብተው። ምንም የመቶ አለቃ ቢሆን፣ ምንም ሹም ቢሆን፣ ምንም አለቃ ቢሆንም እርሱም ደግሞ ልጁን እንድታደንለት ይገባል ብለው ጌታችን ኢየሱስ ክርስቶስን ነግረውት ነበረ። እንግዲህ ጌታችን ኢየሱስ ክርስቶስ እምነቱን አይቶ ልጄ ታሟል ቢል ጌታ ሊያድነው እንደፈለገና ፍቃዱንም አውቆ ሊፈውስለት ባለ ጊዜ ወደ ቤቱ ለመሄድ ሲዘጋጅ መሄድ አይገባህም፣
አንተ ቃል ብቻ ተናገር ልጄ ይድናል በማለቱ እምነቱ በጣም ታላቅ በመሆኑ ልጁ ድኖለታል። መቶ አለቃውም ወደ ቤቱ በተመለሰ ጊዜ ልጁ ድኖ አግኝቷል። ጌታ የተናገረበት ቀንና ሰዓት ስንት ሰዓት ነበረ? ሰዓቱ ስንት ሰዓት ነበረ ሲል 7 ሰዓት አካባቢ ነው ልጅ ብድግ ብሎ የተነሳው አሉት። የዚህን ጊዜ ጌታ የተናገረው በዛች ሰዓት ነበረ። ልጁም ሜዳ ነው በዚያ ሰዓት መሆኑን መቶ አለቃው አስተውሏል። እንግዲህ በዚህ በቅፍርናሆም ሆኖ ነው የጠየቀው። ቅድም እንዳልኳችሁ ይህ የናሆም መንደር ተብሎ የተሰየመ ቦታ ነው። የናሆም መንደር በቅፍርናሆም ማለት የናሆም መንደር ማለት ነው። እንግዲህ ሌሎችንም እንዲህ እያልን እንጎበኛለን ማለት ነው። የእግዚአብሔር ሰላም ከሁላችንም ጋር ይሁን። ዘማሪ ዲያቆን በኃይሉ ተበጀ ነኝ። ሁላችሁም ፕሮግራማችን አብራችሁ ተከታተሉ። እረኛዬ ሚዲያን ሼር፣ ላይክ፣ ሰብስክራይብ በማድረግ መድረስ ላለበት ምዕመናን በሙሉ እንድታስተላልፉ በእግዚአብሔር ስም እጠይቃችኋለሁ። ሰላም ሰላም እንደምናችሁ። የእግዚአብሔር ሰላም ከሁላችንም ጋር ይሁን እያልኩኝ ዲያቆን ዘማሪ በኃይሉ ተበጀ ነኝ። አሁን ደግሞ ልብ ብላችሁ የማስጎበኛችሁን ቦታ እንድትመለከቱ በእግዚአብሔር ስም ጠይቃችኋለሁ። እንግዲህ የምንገኘው በሀገረ እስራኤል በገሊላ አውራጃ ሰሜናዊው ክፍል ነው። በገሊላ አውራጃ ነው የምንገኘው። እንግዲህ አሁን ይሄ ወደ ጥብርያዶስ ባህር እየገባን ነው። በዚህ በጥብርያዶስ ባህር ጌታችን መድኃኒታችን ኢየሱስ ክርስቶስ ጴጥሮስን፣ ዮሐንስን፣ እንድርያስን ሁሉ ጠርቷቸዋል። እንድርያስም በዚህ ቦታ ነው የተጠራው። ጴጥሮስም በዚህ ስፍራ ነው የተጠራው። ዮሐንስም ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በጥብርያዶስ ባህር አካባቢ ነው አሳ ሲያጠምዱ አይቶ የጠራቸው። አሁን ወደዛ ምዕመናን እየገቡ ነው። ከመኪናቸው ወርደው በቀጥታ ወደ ባህሩ እየገቡ ነው። ይህ ባህር የተለያየ ስም አለው። ባህረ ጌንሴሬት ተብሎም ተጠርቷል። የጥብርያዶስ ባህርም ተብሎ ተጠርቷል። በተለያየ ስያሜ ነው የተጠራው ባህሩ። እንግዲህ አሁን ላይ ጥብርያዶስ በሚለው ስሙ ጸንቶ የተቀመጠ ባህር ነው። ልብ በሉ፣ አካባቢው ይሄንን ነው የሚመስለው። ጥብርያዶስ ዙሪያው በሙሉ በጣም ደስ የሚል በአረንጓዴ የተከበበ እጅግ በጣም ውብና ለዓይን ማራኪ የሆነ ስፍራ ነው። እውነት ለመናገር ጸጥታው በጣም ደስ ይላል። ሰላም ያለው ስፍራ ነው። ልብ ብላችሁ ተመልከቱ። እጅግ በጣም ነው የሚያምረው። እጅግ በጣም ነው የሚያምረው እና ይህ ስፍራ እንግዲህ ወደ ጥብርያዶስ ባህር የሚያስገባን ነው። ባጠገቡም አብያተ ክርስቲያናት አሉ፣ የተሰርተውበታል። እንግዲህ ብዙ በዚህ አካባቢ የሾላ ዛፎች እጅግ በጣም ትልልቅ የሆኑ የሾላ ዛፎች አሉ። በብዙ የእስራኤል አካባቢ ይተከላሉ። የወይራ እንጨቶች
የወይራ ዛፎች እኚህን የመሳሰሉ አጸዶች እና የዘንባባ በብዛት ደቡባዊው አቅጣጫ ዘንባባ ይበዛዋል። ወደዚህ ደግሞ ሰሜናዊ ገሊላ የገሊላ አውራጃ ደግሞ ከናዝሬት ጀምሮ እስከ ቃና ከቃናም ወደ መቅደላ ወደዛም ስትወጡ የወይን ፍሬ ጌታችን እየመሰለ ያስተማረበት እውነተኛ የወይን ግንድ እኔ ነኝ በእኔ የሚያምን እያለ ሲያስተምር የነበረው በወይን እየመሰለ ሲያስተምር የነበረው በዚህ አካባቢ ያሉ ገበሬዎች በብዛት ወይን የሚያፈሩና ገበሬዎች ናቸው። የተለያዩ እንስሳትም ያረባሉ። አትክልቶች፣ አዝርቶች በብዛት ይበዙበታል በዚህ በገሊላ ሰሜናዊ አውራጃ ማለት ነው። ስለዚህ ጌታ ለገበሬዎቹ በቀላል መልክ የመንግስተ ሰማያትን ምስጢር ያስተምራቸው ነበረ። ሲያስተምር የነበረበት ስፍራ እንግዲህ ይሄንን ነው የሚመስለው። ይሄ ነው የጥብርያዶስ ባህር አሁን ከፊት ለፊት የምትመለከቱት ማለት ነው። እዚህ ጋር ነው ጴጥሮስን የጠራው፣ ዮሐንስን የጠራው፣ እንድሪያስን የጠራቸው በዚህ ስፍራ ነው። ልብ በሉ። እንዲህ የበለጠውን ገለጻ ደግሞ ከወንድሞቻችን በበለጠ መልክ ትሰማላችሁ። ባህሩ ይሄንን ነው የሚመስለው።